ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ኢራን በአቅራቢያዋ የአሜሪካ ወታደር ኃይሎች ግንባታ ከተካሄደ በኋላ ከእኛ ጋር የምሯን እየተደራደረች ነው ሲሉ አስታወቁም። በሌላ ዜና ደግሞ የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ሀገራቸው ላይ የሚቃጣ ማንኛውም ጥቃት ክልላዊ ግጭት ይጭራል ሲሉ አስጠንቅቀዋል። ፕሬዚደንት ዶናልድ ትራምፕ ኢራን የምሯን ባሉት የድርድር ተሳትፏም ተቀባይነት የሚኖረው አንዳች ውጤት ላይ ያደርሰናል ብለን ተስፋ እናደርጋለን ብለዋል። የኢራኑ ከፍተኛ የደህንነት ባለሥልጣን አሊ ላርጃኒም የድርድር መዋቅር ንግግራችን በደህና እየተካሄደ ነው ብለዋል። ይሁንና መንፈሳዊ መሪ አሊ ካሚኒ የሀገራቸውን ከፊል ኦፊሴላዊ ዜና አገልግሎት ታስኒም እንደጠቀሳቸው አሜሪካኖች አሁን እጃቸው ቢተነኩሰን ውጤቱ ክልላዊ ጦርነት እንደሚያስነሳ ይወቁ ወይም ማወቅ አለባቸው ብለዋል። ሲቀጥሉም ትራምፕ መርከቦቹን ወደዚህ ማከማቸት የለመደበት ነው፣ አገረ ኢራን በዚህ አትስፈራራም ብለዋል። ይህ በእንዲህ እንዳለ ከመጣ እንጋፈጠዋለን ላለችው ፍልሚያ ጸጉሯን ያጎፈረችው ኢራን በአቅራቢያዋ በሚተራመሰው የአሜሪካ ሰብአዊና ብረት ለበስ የጦር ጭፍራ መሃል የራሷን የባሕር ኃይል ልምምድ በሆርሙዝ ሰርጥ በዛሬው ዕለት እንደምትጀምር ተነግሮ ነበረ። ሆርሙዝ ሰርጥ ከዓለማችን ዋነኛ የመርከብ መተላለፊያ መንገዶች አንዱና ቁልፍ የነዳጅ አቅርቦት መንገድ ነው። ከዓለማችን አጠቃላይ የነዳጅ አቅርቦት ውስጥ 1/5ኛው በኢራንና በኦማን መካከል በሚገኘው ጠባቡ ነጥብ ላይ ሲለካም 33 ኪሎ ሜትር በሆነው የሆርሙዝ ሰርጥ ውስጥ ያልፋል። አሜሪካ ለጦርነት የተቁነጠነጠችውን ኢራን በአካባቢው የተሰማራና የተንሰራፋ ኃይል ላይ እንዝላልነትና ሙያዊ ያልሆነ ባህሪ እንዳታሳይ ስትል አስጠንቅቃለች። በሰሜን የአረቢያ ባህር በኩል 90 ጠያራዎች ሸካሚዋን አብርሃም ሊንከንን ቦታ ሲዛ ማስጠንቀቂያውን ለሰጠቻት አሜሪካ የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ምላሽ መስጠት ወደዋል። እስቲ እግዚአብሔር ያሳያችሁ አሉ የኢራኑ ሚኒስትር አሜሪካንን ሲያሳቅሉ። የአሜሪካ ጦር በገዛ ደጃፋችን ኃያሉ ሰራዊታችን እንዴት አድርጎ ኢላማ መለማመድ እንዳለበት ሊነግሩን ሊያስገድዱን እየሞከሩ ነው ብለዋል። ትናንት ቅዳሜ ድንገት የደረሱ 2 ፍንዳታዎች የፋርሶችን ስጋት ጨምረዋል። የአካባቢ ባለሥልጣኖች እንደተናገሩት በደቡባዊቷ የወደብ ከተማም ባንዳር አባስ አንድ ሕንፃ ውስጥ አንድ ሰው ገድሎ 14 ያቆሰለው ፍንዳታም ባፈተለከ የጋዝ ትነት የደረሰ ነው ብላለች። ሳኒም የተሰኘው ከፊል ኦፊሴላዊ የአገሪቱ ዜና አገልግሎት ፍንዳታው የአብዮታዊ ዘብ ኮሩን የባሕር ኃይል አዛዥ ለመግደል የታለመ ነበር የሚለውን የማኅበራዊ ሚዲያ ወሬ አስተባብሏል። በዛው በትናንትናው ዕለት አቫዝ በተባለችው ሌላ የኢራን ከተማ ውስጥ ቢያንስ 4 ሰዎችን ለገደለው ፍንዳታም የኢራን ባለሥልጣኖች አሁንም ያፈተለከ ጋዝ ትነትን እንደ ምክንያት አቅርበዋል። እስራኤል በሁለቱም ፍንዳታዎች ሻጊ የተባለውን አሜሪካዊ አቀንቃኝ ታዋቂ ዜማ ርዕስ በመጠቀም አስተባብላለች። ኢት ዋዝንት ሚ እኔ የለሁበትም ማለቷ ነው። ባለፈው ሐሙስም ፕሬዚደንት ዶናልድ ትራምፕ ኢራን በአቅራቢያዋ ያመመውን የጦር ጭፍራ ለማምለጥ 2 ነገሮች መፈጸም እንዳለባት ማስገንዘባቸው አይዘነጋም። አንደኛውና የመጀመሪያው
ኒውክሌር ቦምብ ብሎ ነገር አይኖርም የሚል ነው። ሁለተኛ፣ ተቃውሞ ሰልፍ አድራጊዎችን መግደል አቁሚ ይላል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች ታጋዮች ዜና አገልግሎት ታኅሳስ አጋማሽ ላይ በተጀመረው የተቃውሞ ትዕይንት ላይ የተሳተፉ ከ6300 በላይ ኢራናውያን ተገድለዋል ከማለቱ በተጨማሪ ሌላ ሳይፈጸም አልቀረም የተባለም የ17000 ኢራናውያን ግድያ ዘገባን እየመረመረ መሆኑን አስታውቋል። መቀመጫውን በኖርዌይ ያደረገ የሰብአዊ መብቶች ቡድን በኢራን ጎዳና ላይ ያለቁት ኢራናውያን ቁጥርን ከ25000 ይበልጣል ይላል። በዚህ ሕይወት ጭዳ በሆነበት የሕግ አስከባሪ ኃይሎች የከፋ እርምጃም ከዚህ በፊት በሕይወት ዘመናቸው አይተው የማያውቁት መሆኑን ተቋሙ አድራጊዎች ለቢቢሲ መግለጻቸው ተዘግቧል። የኢራኑ መንፈሳዊ መሪ አሊ ካሜኒ ዛሬ በሰጡት መግለጫ ተቋሙ አድራጊዎቹ በፖሊስ ላይ በአብዮታዊ ዘብ ኮር ኃይሎችና እንዲሁም ባንኮችና መስጊዶችን በመሳሰሉ ተቋማት ላይ ጥቃት በመፈጸም ወንጀል ከሰዋቸዋል። መፈንቅለ መንግሥቱ ተደፍጥጧል ሲሉ አውጀዋል። ታስኒም ዜና አገልግሎት እንደገለጸው ዳንኤል እንግዲህ ፕሬዚደንት ዶናልድ ትራምፕ ሁሉን ነገር በቬኔዙዌላ መልክ ነው እየያዙት ያሉት። ከፍተኛ የጦር ኃይል ገንብተዋል በኢራን አቅራቢያ ልክ ቬኔዙዌላ ላይ እንዳደረጉት ሁሉ ማለት ነው። እና ይህንን ኃይል በዚህ መንገድ ካስቀመጡ በኋላ የድርድር ጥያቄ ያቅርበዋል። ድርድሩም በዚህ ሳምንት እንግዲህ ዛሬ እሁድ ነው። ስለዚህ ከሰኞ፣ ማክሰኞ፣ ሮብ ባሉት ጊዜያቶች ውስጥ እንግዲህ ሊቆይ ላይቆይ ይችላል። ለማንኛውም በአንዳች ስምምነት ሊደረስ እንደሚችል ደግሞ ተስፋ የሚፈነጥቁ ነገሮች ናቸው ያሉት። የኢራን ውጭ ጉዳይ ሚኒስትር አጋቺ አሜሪካ እና ኢራን በኒውክሌር ጉዳይ ስምምነት ላይ እንደሚደርሱ መተማመን አለኝ ኮንፊደንት ሲሉ ተናግረዋል። ዳንኤል፣ ሌላ ደግሞ በዜናው ላይም ሰምተዋል። ኢራን በሆርሙዝ ሰርጥ ላይ ከፍተኛ የባህር ኃይል ልምምድ ለማድረግ በዛሬው ዕለት ታቅዳ ነበረ። ልምምዱ የሚካሄደውም በመደበኛ ጥይት ማለት ልምምዱ የማስመሰያ ጥይቶች ወይም ዋና ጥይቶች ባልሆነ ነው የሚካሄደው ብዙ ጊዜ በአንዳንድ የጦር ልምምዶች ላይ። ሌላ ጊዜ ደግሞ እንደ ልምምዱ ባህሪ እና አጣዳፊነት በመደበኛ ጥይቶች ትለማምዳለህ እና ኢራን በመደበኛ ጥይቶች የሚካሄድ የባህር ኃይል ልምምድ በዛሬው ዕለት በሆርሙዝ ሰርጥ ላይ እንደምታደርግ አስታውቃ ነበረ። አሜሪካ ካስጠነቀቀች በኋላ ቀደም ሲል ዜናው ላይም ሰምተ ከሆነ እንዝላልነትና ሙያዊ ያልሆነ ባህሪ ከታየ አደጋ ያስከትላል ብላ፣ ምክንያቱም ጦሯ በአቅራቢያው ተሰማርቶ ስለሚገኝ እንዝላልነት ያለችው አጓጉል ወይም አላስፈላጊ እንቅስቃሴ ሆኖ በእኛ ላይ ስጋት የሚዳርግ ልምምድ ሆኖ ከተገኘ ያልታሰበ ነገር ውስጥ እንገባለን የሚል ማስጠንቀቂያ ነው እና ይህን ማስጠንቀቂያ ተከትሎ የኢራን አብዮታዊ ዘብ ኮር ይህን ከማድረግ ተቆጥቧል። ኢራኖች ልምምዱን ሰርዘዋል። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ዓለም ዶናልድ ትራምፕ እንደተናገሩት ኢራኖች ለድርድር በጠረጴዛ ዙሪያ ከአሜሪካ ጋር ሲቀመጡ የድርድሩ ዋና ዋና ነጥቦች ምንድናቸው የሚለውን ብትነግረን። ድርድሩ ያው የኒውክሊየር
ኒውክሌር ማበልጸግን በተመለከተ ነው። ዩራኒየም ማበልጸግን ኢራን ይህንን መብቷን አሳልፋ ትሰጣለች። በኢራን ቁጥጥር ስር በሆነ ኒውክሌር ሪያክተር አማካኝነት የሚበለጽግ ዩራኒየም አይኖርም ማለት ነው። ለሰላማዊ አገልግሎት የሚያስፈልጋትን እንደ ማንኛውም ሀገር ወደፊት አሜሪካ ከሰላጤው መንግስታት ጋር በመተባበር በእሷ ግዛት ውስጥ በምታስገነባው የኒውክሌር ማብለያ ተቋም አማካኝነት እዚህ ለሰላማዊ አገልግሎት የሚያስፈልጋት የኒውክሌር ፊውል እየተጣራ ይሰጣታል ማለት ነው እንጂ የራሷ የኒውክሌር ማብለያ ተቋም አይኖራትም። የእሷ ሳይንቲስቶች የሚያብላሉት ነገር አይኖርም። ይህንን መቀበል አለባት። ይሄ ሲሆን በዩራኒየም እስካላበለጸገች ድረስ የአቶሚክ ቦምብ ለመስራት አትችልም ማለት ነው። ሁለተኛው ደግሞ ወደ 400 ኩንታል ክብደቱ ነው። በኩንታል የሚያዝ ነገር ሆኖ አይደለም። በትን የተገመተ 90 በመቶ የበለጸገ ዩራኒየም ክምችት እንዳላት ይታወቃል። አለፈው ሰኔ 12 ቀናት ጦርነት ከመጀመሩ በፊት እሱን የት እንደሰወረችው ወይም ከደበቀችበት አውጥታ አላስረከበችም። እሱንም እንድታስረክብ ይጠይቃል። ምክንያቱም 90 በመቶ የበለጸገ ዩራኒየም ምንም አይነት የሚታወቅ ለሰላማዊ አገልግሎት የሚያስፈልግበት ሁኔታ የለም። ስለዚህ አቶሚክ ቦምብ ለመስራት የሚያስፈልገው የዩራኒየሙ መበልጸግ ደረጃ 100% ነው። ስለዚህ ሁሌ የሚባለው ኢራን እነዚህን በመጠቀም 90 በመቶ የበለጸገውን ዩራኒየም ቀሪውን 10 በመቶ በአንድ ሳምንት በማካሄድ ወደ የሚያስፈልገው የአቶሚክ ቦምብ መስሪያ በመለወጥ መሳሪያ መገንባት መጀመር ትችላለች በሳምንትና በሁለት ሳምንት ጊዜ ውስጥ የሚባለውን በዚህ የተነሳ ነው። ስለዚህ ይሄ ፎርዶ ውስጥ የበለጸገ ዩራኒየም ክምችት እስካሁን በዓለም አቀፉ የዚህ የኒውክሌር አለመስፋፋት አካል እጅ አልገባም። አሜሪካም ሆነ አውሮፓ የት እንዳለ አያውቁም። እንግዲህ ስምምነት ቢደረስ ከሆነ ኢራን እንደዚህ ታስረክባለች ማለት ነው። አብሮም እንግዲህ ስምምነቱ ሙሉ በሙሉ በተሳካ ሁኔታ የሚፈጸም ከሆነ ኢራን በግዛቷ የሚገኙ ምናልባት ከምዕራባውያን የተሰወሩ የኒውክሌር ማብላያዎች ካሏትም ታወድማለች፣ ያሉትንም መልሳ እንዲያንሰራሩ አታደርግም ማለት ነው። እነዚህ ከሆኑ ብቻ ነው አሜሪካ ስምምነት የምፈራረመው ነው የምትለው። ነገር ግን ደግሞ ኢራኖች ኒውክሌርን ለሰላማዊ ዓላማ የማበልጸግ መብታችን የሉዓላዊነት ጉዳይ ስለሆነ እሱን ለማንም ለሶስተኛ ወገን አሳልፈን አንሰጥም የሚል አቋማቸውን ይዘው ቆይተዋል። ባለፈው እስከ 5 ዙር ያደረጉ ድርድር የከሸፈበት ምክንያት እዚህ ላይ ኢራኖች አልቻቻልም በማለታቸው ነበረ። ከዛ በኋላ 12 ቀናት ጦርነት መካሄዱ ይታወቃል። አሁን እንግዲህ ኢራን ይህን ጦርነት ማስቀረት የምትችለው በአጠቃላይ የኒውክሌር ህልሟን እርግፍ አድርጋ ለመተው ስትስማማ ነው ማለት ነው። ሁለተኛው ደግሞ የቦሊስቲክ ሚሳይል ክምችቷ አለ። እዛ ክምችቷ ውስጥ በተለይ የረጅም ርቀት መቺዎቹን እንድታወድም ይጠበቃል። እዚህ ላይም ደግሞ ገደቦች ይቀመጡባታል። የወደፊት ቦሊስቲክ ሚሳይል የማምረት አቅሟ ወይም የማምረት ችሎቷ፣ የማምረቻዎቿ ብዛት በስምምነቱ መሰረት የሚገደብ ይሆናል። በተለይ የረጅም ርቀት መቺ ሚሳይሎች ክምችቷ ማንንም ሊያሰጋ በማይችል ደረጃ እጅግ የተዳከመ ሊሆን እንደሚችል ይጠበቃል። ኢራን እነዚህ ሁለቱ እንግዲህ እስላማዊ አብዮቷን 47 ዓመት የጸና ነው በማንኛውም መንገድ እንዳይቀለበስና የአሁኑ አይነት የአገዛዝ ለውጥ እንዳይገጥማቸው ከጅምሩ አስበውበት ሲሰናዱ የቆዩበት ሁኔታ ነው። ነገር ግን የኒውክሌር ቦምብ ለመስራት የቻሉበት ሁኔታ ሳይፈጠር ቀርቷል። በዚህ የተነሳም አሁን ዶናልድ ትራምፕ ተሳክቷል፣ አንድ የሆነ ተቀባይ የሆነ ነጥብ ላይ እንደርሳለን ማለታቸው፣ ውጭ ጉዳይ ሚኒስትሩም በመካከላችን ስምምነት ውል እንደሚፈረም እተማመናለሁ የሚለውን ነገር ስናይና
ምክንያቱና መሰረቱ ደግሞ አሁን ያስቀመጥኩልህ መሆኑ ግምት ውስጥ ሲገባ የኢራን እስላማዊ አብዮተኞች የሰሜን ኮሪያ ኪሞች ሊቀዳጁ የቻሉት ነገር ሳይሆንላቸው ቀረ ወይም ደግሞ እርም አሉ ማለት ነው። የኪሞች አስተዳደር ደማዊ ስርዓት ነው። የሰሜን ኮሪያ መስራች ኪም ኢል ሱንግ ናቸው። እሳቸው ሲሞቱ የእሳቸው ልጅ ቀጠለ። እሳቸው ደግሞ ሲሞቱ የአያትየው ማለት የልጅ ልጅ ሀገሪቱን በማስተዳደር ላይ ይገኛል። ወደፊትም እሱ በእድሜ ወይም ደግሞ በጤና እክል በማንኛውም ምክንያት ከመንበረ ስልጣኑ ዞር ቢል ቦታውን ትወስዳለች ተብሎ ከፍተኛ ግምት የተሰጣት እህቱ ናት። ስለዚህ ሰሜን ኮሪያዎች እንዲህ አይነት ስርዓት አጽንተው ለመኖር የቻሉት ዋነኛው ነገር በሌላ አገር የአገዛዝ ለውጥ ለማድረግ ሊያቀድባቸው አይችልም። ምክንያቱም ቀላል የማይባል የኒውክሌር ክምችት ስላላቸው ተያይዞ መጥፋትን ስለሚያስከትል ቢያንስ ለተወሰኑ 10 ዓመታት የሰሜን ኮሪያ አገዛዝ ከውስጥ የመጣ ነገር ካልሆነ በስተቀር ከውጭ የሚመጣበት ቀጥተኛ ጫና እንደማይኖር እርግጠኛ ሆነው እየቀጠለ ነው። ኢራኖች ይህንን ለመጨበጥ ብዙ መስዋዕትነት ከፍለዋል። ሁሌም በማዕቀብ ስር ነው የሚኖሩት። ቢሊዮን ዶላሮች የሚቆጠር ገንዘብ በማዕቀቡ ተይዞባቸዋል። ከፍተኛ የምግብ እጥረት፣ የተዳከመ ኢኮኖሚ፣ የመግዛት ኃይሉ ከዜሮ እጅግ የረከሰ ገንዘባቸው በዛ ደረጃ ወርደዋል። እነዚህ ተዳምረው በአገሪቱ ውስጥ እውነተኛ ባለሥልጣኖች ሊያስተባብሉ ያልቻሉት ኑሮ ዝቅጠትና እንዲሁም ደግሞ ከዛ ጋር በተያያዘ የሕዝብ ቁጣ ደርሶባቸዋል። ስለዚህ አሁን እንግዲህ በሁለቱ ከአሜሪካ ጋር ይህን ስምምነት የግድ የሚፈራረሙ ከሆነ እና ይህንን የከበባቸውን የእሳት ቀለበት ማስወገድ ካለባቸው የኒውክሌር ህልማቸውን ሙሉ በሙሉ እርም ማለትና እንዲሁም ደግሞ የሚሳኤል ቴክኖሎጂያቸውን ብቃትና ክምችት እንዲገድቡ ወይም ገደብ ይጣልባቸዋል ማለት ነው። ዓለም ኢራን በዚህ ውጥረት ውስጥ ሆና ከመደራደር ውጪ ከአሜሪካ ጋርና እንዲሁም ደግሞ ከእስራኤል ጋር ለመዋጋት መዘጋጀቷ እንደማያዋጣት ተረድታ ነው ለድርድሩ የቀረበችው ማለት ይቻላል ወይ? አዎ እንግዲህ በቱርክም ድርድር እንደሚቀጥል በአሜሪካው ልዩ ልዑክ ስቲቭ ዊትኮፍ እና በኢራን ውጭ ጉዳይ ሚኒስትር አባሲ መካከል ምናልባት ነገ በቱርክ ስብሰባ ሊያደርጉ ይችላሉ። በዚህ ጉዳይ ላይ በማያወላዳ ሁኔታ ይሄ አስቀድሞ የታወቀና የተቀመጠ ስለሆነ በአሜሪካና በኢራን መካከል ውል የሚቋጠር ከሆነ ኒውክሌሩ ላይ ኢራን የኒውክሌር ህልሟን እርም ብላለች ማለት ነው የሚሆነው። ነገር ግን በዚህ ውይይታቸው መሃል መፋረስ ካለ ዳግም የመገናኘት ዕድል እንደማይጠብቃቸው መናገር ይቻላል። ምክንያቱም ዳንኤል የእስራኤል መከላከያ ኃይል IDF ዋና አዛዥ ሌተና ወይም ደግሞ ኤታማዦር ሹም የሀገሪቱ ከፍተኛ ቁጥር 1 ጄኔራል ማለት ነው ሌተና ጄኔራል ኢያል ዛሚር ዋሽንግተን ነበሩ። ባለፈው ቅዳሜና አርብ ጀምሮ ይመስለኛል ዛሬ ሀገራቸው ገብተዋል እና የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አግኝተው ያነጋግሯቸዋል። እናም የእስራኤል የጦር ኃይል ሬዲዮ ጣቢያ አለ ዛሬ ያሰራጨው ኤታማዦር ሹሙ ዛሚር ተናገሩ ብሎ ነው። በቅርቡ ያደረጉት የደህንነት ግምገማ የአሜሪካ ጥቃት ኢራን ላይ የምታደርገው ጥቃት በ2 ሳምንትና በ2 ወሮች መካከል ውስጥ ይካሄዳል ነው የሚሉት ዳንኤል። 2 ሳምንት ካሁን በኋላ ባሉት በ2 ሳምንትና 2 ወራት መካከል ካጠረ 2 ሳምንት ከረዘመ ከ2 ወር በኋላ ይካሄዳል የሚል መግለጫ ነው የሰጡት። ዓለም የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ
የአሜሪካ ጥቃት ክልላዊ ጦርነት እንደሚቀሰቅስ አስጠንቅቀዋልና ስለዚህ ይህ ማለት አሜሪካ ኢራን ላይ ጥቃት ብትሰነዝር ከኢራን አዋሳኝ ሀገሮች ጋር ጦርነት ውስጥ ትገባለች ማለት ነው ወይ? እንደገና ደግሞ እነዚህ አዋሳኝ ሀገሮች ከአሜሪካ ጋር ለመዋጋት ዝግጁ ናቸውስ ወይ? በጣም ኢንተረስቲንግ ጥያቄ ነው ያቀረብከው። ኢራን እንግዲህ ይሄ እንደ መያዣ ነው። ክልላዊ ጦርነቱን ማንም አይፈልገውም። ምክንያቱም ያ ክልል ዋነኛው የነዳጅ እና የተፈጥሮ ጋዝ አቅርቦት ያለበት ክልል ነው እና እዛ አካባቢ የሚሆን ነገር በሙሉ የዓለምን ኢኮኖሚ በሙሉ ለማፍረክረክ አቅም ያለው ነገር ነው። እዚህ ላይ ኢራን ጋምብል ብታደርገው ምንድን ነው? የአሜሪካ የጦር ሰፈሮች ሳውዲ አረቢያ ውስጥ አሉ፣ የተባበሩት አረብ ኤሚሬት ውስጥ አሉ፣ ኳታር ውስጥ አሉ፣ ባህሬን ውስጥ አሉ፣ ዮርዳኖስ ውስጥ አሉ፣ እስከ ቱርክ ይሄዳል። ስለዚህ ቢያንስ እነዚህ የጠቀስኳቸውን እስከ ዮርዳኖስ፣ ሳውዲ አረቢያ፣ ባህሬን፣ ኳታር እና የተባበሩት አረብ ኤሚሬት ያሉት የጦር ሰፈሮች ለምሳሌ ያክል በዚህ ሳምንት ብዙዎቹ የሳውዲ አረቢያውም ተቀብለዋል፣ የኳታሩም ተቀብለዋል፣ የተባበሩት አረብ ኤሚሬትም ያለው ተቀብለዋል። ባህሬን ለምሳሌ ወደብ ላይ የአሜሪካ 3 የዳርቻ አቅራቢያ ተዋጊዎች የሚባሉ በጣም ቀለል ያሉ ተጣጣፊ የሆኑ በተለይ በፈንጅ ጠረጋ ላይ ቁልፍ ሚና የሚጫወቱ 3 መርከቦች እዛ ነው የሚገኙት። ስለዚህ አሜሪካ አሁን የተለያየ ተልዕኮ ያላቸውን የጦር አውሮፕላኖች፣ የኤሌክትሮኒክስ ማሳለጫዎችን በሳውዲ አረቢያ፣ በተባበሩት አረብ ኤሚሬት አሳርፋለች። እንደገና በኳታር ትልቁ የአውሮፕላን ወይም የአየር ኃይል ጦር ሰፈራ ውስጥ ደግሞ ታድ የሚባለውንና ፓትሪዮት የሚባሉትን የአየር መከላከያ ሚሳይሎች ጠምዳለች። እንደዚሁም ኤፍ-15 የተሰኙ ከባድ የተለያዩ ኢላማ አይሲቴ ስብጥር ቦምቦችን የሚጥሉ የጦር ጀቶች አሁን ሃንጋር ተሰርቶላቸው እዛ ምንድነው የኳታር ውስጥ የሚገኘው አየር ኃይል ጦር ሰፈር ውስጥ በሳተላይት ተነስተዋል። ስለዚህ አሁን ስታይ የወታደራዊ እንቅስቃሴ አካል ናቸው። እነዚህ የአሜሪካ ጦር ሰፈሮች ናቸው። ስለዚህ አሁን ኢራኖች ምንድን ነው የሚሉት? ዞሮ ዞሮ በአጠቃላይ ጦርነት ውስጥ ጦርነት ሲገባ አሜሪካ በእነዚህ ሀገሮች ሁሉ ያስቀመጠቻቸውን እሴቶች ወይም የወታደራዊ መሳሪያዎች ትጠቀማለች ማለት ነው። ስለዚህ አሁን ኢራኖች እያሉ ያሉት ከእነዚህ ሀገሮች የጦር ሰፈሮች አማካኝነት ጥቃት ከደረሰብን ነው የሚሉት። ለምሳሌ ቅድም እንዳልኩ የተለያየ ተልዕኮ እና ያላቸው የጦር አውሮፕላኖች በሁሉም አርፈዋል። በሳውዲ አረቢያ አርፈዋል፣ በተባበሩት አረብ ኤሚሬት አርፈዋል፣ በኳታር አርፈዋል። ስለዚህ እነዚህን በሚሳይል እመታለሁ የሚል ማስጠንቀቂያ ሰጥታለች። እነዚህ በሙሉ በመካከለኛ ርቀት መቺ ሚሳይሎቼ የውጤት ርቀት ውስጥ ነው ያሉት እና አንድ አይነት እንቅስቃሴ በጦርነት ከነዚህ ቢደረግ እመታለሁ የሚል ነው። ይሄ እንዳልከው ክልሉን ወደ ጦርነት ግጭቱን ለማስፋት እንደ መከላከያ ዘዴ አድርጋ አቅዳለች ብለህ መደምደም ትችላለህ ኢራን እና ይህንን ያስጠነቀቀችበት ነው። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ዓለም ኢራን አሁን ከአሜሪካ ጋር የምታደርገው ድርድር ውጤታማ በሆነ መልኩ ቢጠናቀቅ ድጋሚ ደግሞ አሜሪካ ኢራን ውስጥ በተነሳው ህዝባዊ ተቃውሞ ምክንያት የሰብአዊ መብት ጥሰት የኢራን አገዛዞች ፈጽመዋል በሚል ደግሞ ድጋሚ ወታደራዊ እርምጃ እንደማትወስድ ኢራኖች ምን ዋስትና አላቸው? አንዱ አብረውን የሚቀርበው የስምምነቱ አካል ነው። እንኳን አነሳው የኒውክሊየርና ኦቨርዌልሚንግ የሆነ የቦሊስቲክ ሚሳይል
ክምችት ወይም አቅም እንዳይኖራት መገደብን ያካትታል ድርድሩ። ከዛ በተጨማሪ ተቋሙ አድራጊዎች ላይ እንዳተኩስ ስምምነት የሚያስገባት ነው ይውል በዛ መጠን በነበረበት መጠንና ስፋት እየተካሄደ አይደለም እንጂ ተቋሙ ሙሉ በሙሉ ወይም 100% ጠፍቷል የሚባል አይደለም አሁን እንኳ። ስለዚህ ለማገርሸት የሚችልበት ሁኔታ ሊኖር ይችላል። ከዚህ በኋላ የዚህ የተከማቸው የአሜሪካ ወታደራዊ ኃይል አንድም የተቋሙ አድራጊ ቢገደል በውሉ መሰረት ውሉን እንዳፈረሰ ተቆጥሮ እርምጃ ሊወስድ ይችላል ማለት ነው። ለዚህ ነው የእስራኤሉ ኤታማዦር ሹም ያሉትን መግለጫ ትንሽ ጨመር አድርገን ማየት ያለብን። ዋሽንግተን ሰንብተው ነው የመጡት እና በቆይታቸውም ከአሜሪካው ኤታማዦር ሹሞች ሊቀመንበር ጄኔራል ዳን ቃይን ጋር እና እንዲሁም ከሌሎች የአሜሪካ የፔንታጎን ባለሥልጣኖች ጋር ነው የተነጋገሩት እና እሳቸው ምንድነው የሚሉት? ቅድም ያልኩን የአሜሪካ ወታደራዊ እርምጃ በሚቀጥሉት 2 ሳምንትና 2 ወር መካከል ባለው ጊዜ ይካሄዳል ነው ያሉት። ይህንን የሚሉት እየተደረገ ያለውን ድርድር ሁሉ ታሳቢ አድርገው ነው። አሁን አንዱ መታወቅና ያለበት ነገር ዶናልድ ትራምፕ በዚህ ድርድር እውነታቸውን ነው ወይስ ማዘናጃ አድርገው ሊጠቀሙበት ይችላል የሚል ስጋትም አላት ኢራን። ቱርክ በጉዳይ ውስጥ ስለገባች ይሄ እንደማይሆን ባላት መተማመን የተነሳ ነው በኢራን ውጭ ጉዳይ ሚኒስትርና በአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ መካከል ውይይት ለማካሄድ የምትፈልገው። በዚህ መሃል ደግሞ በዚህ ጦርነት ውስጥ ቨስትድ ኢንተረስት ያላት በዚህ ጦርነት ውስጥ ለእሷ ቁልፍ ወታደራዊ ጠቀሜታ ያላት ደግሞ እስራኤል አለች። ስለዚህ እነዚህን ደምረ ስትመለከት የተባለው ድርድር ለውጤት ይደርሳል፣ ውጤታማ ይሆናል ብሎ ለማሰብ ማየትን ይጠይቃል። አዎ ዶናልድ ትራምፕም አንዳች ስምምነት እንደርሳለን ብለዋል። ኦፕቲሚስት ናቸው። የኢራን ውጭ ጉዳይ ሚኒስትርም አርጋቺ አም ኮንፊደንት ብለዋል፣ እተማመናለሁ ብለዋል። ይህም ሆኖ እስካሁን ካለው ልምድ ደግሞ ይሄ የሚደገም ነው ብዬ አላስብም። ስለዚህ በማየቱ ነው እኔ ማምነው። ሁኔታው ለዛሬ በዚህ አድሯል ማለት ነው። ዓለም ለትንታኔው በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳኒ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ 2ኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራት ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና